ሰላም ጤና ይስጥልኝ የግዕዝ ትምህርት ተከታታዮቼ በዚህኛው ክፍል ጸሎተ ሃይማኖትን እናያለን። እንግዲህ በዚህ ትምህርት ደግሞ የጸሎቱን መጽሐፍ እያንዳንዱን የግዕዙን ቃል ማወቅ ማሳወቅ ነው የሚሆነው። ጸሎተ ሃይማኖት የሃይማኖት ጸሎት፣ ጸሎተ ሃይማኖት የሃይማኖት ጸሎት፣ ነአምን በአሐዱ አምላክ ምንድነው? አምነ አመነ ይልና አመነ ይልና ነአምን እናምናለን ይላል። እንግዲህ 10 መራህያን እንዳሉ ከዚህ በፊት ጠቁሜያችኋለሁ። እነሱም እነዚህ ናቸው። አነ እኔ፣ ንህነ እኛ፣ አንተ አንተ፣ አንትሙ እናንተ፣ አንቲ አንቺ፣ አንተን እናንተ፣ ውእቱ እሱ፣ ውእቶሙ እነሱ፣ ይእቲ እሷ፣ ውእቶን እነሱ። ብዙ ጊዜ የመዝገበ ቃላት ላይ የምናገኘው ግስ በኃላፊ ጊዜ ሆኖ በውእቱ እሱ በሚለው ነው የሚገኘው። አምነ አመነ ይልና ወደፊት በትንቢት ሲሆን ደግሞ ውእቱ አምነ የአምን ይላል። ይእመን ይእመን፣ ውእቱ አምነ አመነ የአምን ያምናል፣ ይእመን ያምን ዘንድ ይእመን ይመን። በአነ ሲሆን ደግሞ አነ አመንኩ አመንሁ፣ አምን አምናለሁ፣ እእመን አምን ዘንድ እእመን ልመን ይላል። እንግዲህ ንህነ አመነ እኛ አመንን፣ ነአምን እናምናለን፣ ንእመን እናምን ዘንድ ንእመን እንመን እያለ ይቀጥላል። እንግዲህ እዚህ ጋር ነው ማለት ነው። አንተ አመንከ ተአምን ትእመን እመን፣ አንትሙ አመንክሙ ተአምኑ ትእመኑ እመኑ፣ አንቲ አመንኪ ተአምኒ ትእመኒ እመኒ፣ አንተን አመንክን አንተን አመንክን ተአምና ትእመና እመና፣ ውእቱ አምነ ቅድም ያልነው ነው። የአምን ይእመን ይእመን፣ ውእቶሙ አምኑ የአምኑ ይእመኑ ይእመኑ፣ ይእቲ አምነት ተአምን ትእመን ትእመን፣ ውእቶን አምና የአምና ይእመና ይእመና ይላል። እንግዲህ በግዕዝ ለሁሉም መጽሐፌ ላይ በምዕራፍ 4 ላይ በደንብ ተዘርዝሯል። በደንብ በብዙ ማብራሪያ ተከትሎ ተዘጋጅቷል። እዚያ ላይ ማየት ይቻላል። ስለዚህ ነአምን በአሐዱ አምላክ የሚለው እንግዲህ ከነዚህ ውስጥ ንህነ በሚለው ነው ማለት ነው። ነአምን በአሐዱ አምላክ በአንድ አምላክ እናምናለን። እሱም ማን ነው? እግዚአብሔር አብ። እግዚአብሔር አብ ከሶስቱ አብ እግዚአብሔር አብ። አሐዜው ኩሉ አሐዜው ኩሉ አሐዘ የያዘ ነው። ኩሉ ሁሉ ነው። አሐዜው ኩሉ የሚል ሁሉን የሚይዝ ሁሉን የያዘ ሁሉን ያዥ ይላል። ገባሬ ሰማያት ወምድር ሰማይና ምድርን የፈጠረ ገብረ ሰራ ፈጠረ አደረገ ስለሚል ገባሬ ሰማያት ወምድር ሰማይና ምድርን የፈጠረ ዘያስተርኢ ወዘኢያስተርኢ አስተርአየ ታየ ይላል። ዘያስተርኢ የሚታየውንና የማይታየውን፣ አስተርአየ ታየ ያስተርኢ ይታያል የሚለውን ዘያስተርኢ የሚታየውን፣ ወዘኢያስተርኢ እያስተርአየ አልታየም እያስተርኢ አይታይም ይላል። ስለዚህ ዘየነች የሚታየውንና የማይታየውን የፈጠረ። ከዚያ ይቀጥላል ሌላ አረፍተ ነገር ወነአምን በአሐዱ እግዚ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ ከሶስቱ አንዱ ወልድ የሚባለውን ኢየሱስ ክርስቶስ እናምናለን፣ በሱ እናምናለን። ወነአምን በአንዱ በጌታ እግዚ ጌታ ነው፣ በጌታ በኢየሱስ ክርስቶስ እናምናለን። ወልደ አብ ዋህድ የአንድ የአብ ልጅ የሆነውን፣ ዘህልው ምስሌሁ ከሱ ጋር የሚኖረውን፣ እምቅድመ ይትፈጠር ዓለም ሳይፈጠር በፊት፣ ብርሃን ዘእምብርሃን ከብርሃን የተገኘ፣ ብርሃን ብርሃን ነው፣ ከነው እምብርሃን ሲል ከብርሃን፣ ሲሆን ደግሞ ከብርሃን
ይትረከብ እዚህ ጋር ይወጣል። እዚህ በዘና በእም መካከል በአገባቡና በአገባብ መካከል እም ይትረከብ እንደየ ትርጉሙ አመችነት ከብርሃን የተገኘ ብርሃን አምላክ ዘእም አምላክ ዘበአማን በእውነት ዘበአማን በእውነት ከአምላክ የተገኘ አምላክ ዘተወልደ የተወለደ ወአኮ ዘተገብረ የተፈጠረ ያይደለ አኮ አይደለም ነው ወአኮ ያይደለ ተገብረ ተፈጠረ ዘእሩይ ምስለ አብ ከአብ ጋር ትክክል የሆነ እኩል የሆነ በመለኮቱ ከአብ ጋር እኩል የሆነ ዘእሩይ አረየ ተካከለ ይልና እሩይ የተካከለ ማለት ነው። ዘቦቱ ሁሉ ሆነ ሁሉ በእርሱ ሆነ ወዘእንበሌሁሰ አልቦ ዘኮነ እንበለ ወይም ዘእንበለ አዳማቂ ነች እንበለ ያለ እንበሌሁ ያለሱ የሆነ የለም አልቦ ወዘእንበሌሁሰ አልቦ ዘኮነ ኮነ ሆነ ነው። ዘ ደግሞ የሆነ ያለ እርሱ ወዘእንበሌሁሰ ያለ እርሱን ግን ልትል ትችላለች። ወዘእንበሌሁሰ አልቦ ዘኮነ ያለ እርሱ የሆነ የለም። ወኢ ምንትኒ ምንት ምን ነው ምንትኒ ምንም ወኢ ስትገባ ግን ምንም እንኳን ምንም አንዳች ነገር እንኳን ዘበሰማይኒ በሰማይም ወዘበምድርኒ በምድርም ያለሱ የሆነ የለም። ከዚያ በእንተ ስለነው በእንቲአነ ስለኛ ዘበእንቲአነ ለሰብ ስለኛ ስለሰው በእንተ ሰብ እንደማለት ነው። በእንቲአነ ለሰብ ዘበእንቲአነ ለሰብ ስለኛ ስለሰው ልጅ ወበእንተ መድኃኒትነ እኛን ስለማዳንም መድኃኒት ነው። ማዳንም ተብሎ ሊተረጎም ይችላል። እኛን ስለማዳንም ወረደ እምሰማያት ወረደ ያው ወረደ ነው በአማርኛው ወረደ፣ በግዕዙ ደግሞ ላልቶ ወረደ እምሰማያት ከሰማያት ወረደ። ተሰብአ ሰው ሆነ ማለት ነው። ተሰብአ ሰው ሆነ። ተሰገወ ስጋ ለበሰ። ተሰብአ ሰው ሆነ ስጋ ለበሰ። መንፈስ ቅዱስ ከመንፈስ ቅዱስ ወይም በመንፈስ ቅዱስ አማካኝነት ወማርያም ቅድስት ድንግል ከድንግል ቅድስት ከሆነች ከድንግል ማርያም ሰው ሆነ ወይም ስጋ ለበሰ። ተሰገወ ሰው ማነው ስጋ ለበሰ ይላልና ኮነ ብእሴ ሰውን ሆነ። ብእሲ ሰው ነው። ሴ ሲሆን ደግሞ ሰውን ሆነ። ወተሰቅለ በእንቲአነ ስለኛ ተሰቀለ። በእንቲአነ በእንተ ስለ በእንቲአነ ስለኛ መቼ ካለ ደግሞ በመዋዕለ ጲላጦስ ጴንጤናዊ ጴንጤናዊ ኢትዮጵያዊ እንደማለት ነው። ጴንጤን የአካባቢ ስም። ከዚያ ጴንጤናዊ ሲል ደግሞ የጴንጤን ሰው በሆነ በጲላጦስ ዘመን መዋዕል ዘመን ማለት ነው። በመዋዕለ ጲላጦስ በእንቲአነ ተሰቅለ በእንቲአነ ስለኛ ተሰቀለ። ሐመ ታመመ። ወሞተ ሞተም። ወተቀብረ ተቀበረም። ወተንሥአ እሙታን ከሙታን ሙታን ሙታን እቺ ምናሙ ሙ ይጠብቃል። እሙታን ከሙታንም ተነሳ ተለይቶ ተነሳ። መቼ አመሳልስት ዕለት በሶስተኛው ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት በቅዱሳት መጻሕፍት እንደተጻፈው በሶስተኛው ዕለት ተነሳ። አርገ በስብሐት ውስተ ሰማያት ውስተ ወደ ተብሎ ይተረጎማል። ውስጥም ይሆናል። በምስጋና ወደ ሰማይ አረገ። ወነበረ በየማነ አቡሁ ወነበረ ተቀመጠ ነው። የማን ቀኝ ነው። አቡሁ ያው አባቱ ነው። በአባቱም ቀኝ ተቀመጠ። ዳግመ ይመጽእ በስብሐት ዳግመኛ ማለት ነው። ይመጽእ መጻ መጣ ይመጽእ ይመጣል። ዳግመ ይመጽእ በስብሐት በምስጋናም ዳግመኛ ይመጣል። ምን ሊያደርግ? ይኮንን ሕያዋነ ወሙታነ በሕያዋንና በሙታን ላይ ሊፈርድ
ኮነነ ገዛ ፈረደ ስለሚል ይኮንን ይፈርድ ዘንድ ኮነነ ይኮንን ስለሚል ይፈርድ ዘንድ ሕያዋነ ያለው ገቢር ሲሆን በን ማውጣት ይችላል። በሙታንና በሕያዋንና በሙታን ላይ የሚል ሊያመጣ ይችላል። አልቦ ማህለቅት ለመንግስቱ አልቦ የለም ነው። ማህለቅት ደግሞ ፍጻሜ አለቀ ይልና ማህለቅት ያው ማለቂያ ፍጻሜ የለውም። ለምኑ ለመንግስቱ ለግዛቱ ለመንግስቱ ፍጻሜ የለውም። ከዚያ አሁን ደግሞ ወደ መንፈስ ቅዱስ ሄደ። እስካሁን ነአምን በአብ አለ፣ ነአምን በወልድ ብሎ ደግሞ አሁን ሶስተኛው ላይ ደረሰ። ወነአምን በመንፈስ ቅዱስ እግዚ ማህየዊ በመንፈስ ቅዱስ አዳኝ እግዚ ጌታ ነው። ማህየዊ አህየወ አዳነ ይልና ማህየዊ አዳኝ ማህየዊ ጌታ በሆነ በመንፈስ ቅዱስ እናምናለን። ዘሰረጸ እምአብ ከአብ የሰረጸ ለሰረጸ መንፈስ ቅዱስ በሱ እናምናለን። ሰረጸ እምአብ ከአብ ንስግድ ሎቱ ወነሰብሖ ንስግድ ሎቱ ለሱ እንስገድለት ወነሰብሖ እናመስግነው ምስለ አብ ከማን ጋር ምስለ አብ ወወልድ ከአብና ከወልድ ጋር ለሱ ለመንፈስ ቅዱስ ከአብና ከወልድ ጋር ምስለ አብ ወወልድ ዘነበበ በነቢያት በተናገረው ለማለት ነው። ለወልድ መቀጽል ነበበ ተናገረ ነው። ዘነበበ በተናገረው ነቢያት በነቢያት ከዚያ ወነአምን በአሐቲ ቅድስት ቤተክርስቲያን አሐቲ አንዲት ማለት ነው። ቅድስት ያው ቅድስት የተመሰገነች የከበረች የተለየች ቤተክርስቲያን እንዲሁም በአንዲት በቅድስት ቤተክርስቲያን እናምናለን። እንተ ላዕለ ኩሉ ማለት ላዕለ ኩሉ ሁሉም ላዕለ ኩሉ ከሁሉም በላይ የሆነች ለማለት ነው። ለቤተክርስቲያን ለመቀጸል እንተ ላዕለ ኩሉ ጉባኤ ዘሐዋርያት ከሁሉም ጉባኤ በላይ በሆነች በቤተክርስቲያን እናምናለን። ዘሐዋርያት የሚለው ደግሞ ሐዋርያት የሰሯት ወይም የሐዋርያት የሆነች ቤተክርስቲያን በእሷ እናምናለን። ወነአምን በአሐቲ ጥምቀት በአንዲት ጥምቀትም እናምናለን። ለስርየተ ኃጢአት ለኃጢአት ማስተስሪያ ለተዘጋጀችልን በአንዲት ጥምቀት እናምናለን። ወነሴፎ ትንሣኤ ሙታን በሙታን መነሳትም ተሰፈወ ታመነ ነው ወይም ተማመነ እናምናለን ወይም አመነ። ወነሴፎ እናምናለን። ተሰፈወ ታመነ ነው። ተሰፈውነ ታመነን ንሴፎ እንታመናለን እናምናለን። ትንሣኤ ሙታን ወሕይወተ ዘይመጽእ የሚመጣውንም ሕይወት ከዚያ ከትንሣኤ በኋላ የሚመጣውንም ሕይወት በሱም እናምናለን። ለዓለመ ዓለም ለዘላለሙ ይህን ይመስላል ጸሎተ ሃይማኖት። እንግዲህ አጠር ባለ መልኩ እንደዚህ እናያለን። እናንተ ደግሞ ይሄ ቢጨመር ይሄ ቢቀነስ የሚል አስተያየት ካላችሁ በዚያ መሰረት እንቀጥልበታለን። ምክንያቱም ትርጉሙ ሳይታወቅ ሁል ጊዜ እስከ መቼ ይቀጥላል? በሆነ ጊዜ ግንዛቤ መፈጠር አለበት። ሰው የሚጸልይ ሰው በግዕዝ መጸለይ የሚፈልግ ሰው እያንዳንዱ ሀሳብ እየገባው በመጠኑም ቢሆን እየገባው እንዲሄድ ያግዛል በሚል ነው ይህን ትምህርት የጀመርኩት። ቀጥልበታለሁ።